ሰላም ቤተሰቦች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬ ቪዲዮ የምናየው ደግሞ የአማርኛ ኪቦርድ ይሄ ከአማርኛ ኪቦርድ ስክሪንሻት የተደረገ ነው እና እዛ ላይ ያሉ ፊደሎችን እንማማራለን ማለት ነው። በስልካችሁ አማርኛን ለመጻፍ ኪቦርድ ስትከፍቱ የሚታያቸው ይሄ ነው። በቃ ይሄ ነው። ስለዚህ አሁን እዚህ ጋር ነው የምንማማረው። ስለዚህ መጀመሪያ እነዚህ ናቸው። እነዚህን እናጠናለን የመጀመሪያዎቹ ማለት ነው። በቀጣይ ደግሞ እነዚህን እያለን ሙሉን እናያለን ማለት ነው። እሺ ስለዚህ የመጀመሪያ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ቨ እንደግማቸዋለን ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ቨ እሺ እዚህ ጋር ምንድነው ጀማሪዎች ሆናችሁ ስታነቡ በተለይ ምንድነው ማድረግ ያለባችሁ? ፊደሎች እንደዚህ ለይታችሁ የማንበብ ስራ ብትሰሩ በጣም የተመረጠ ነው ማለት ነው። ለምሳሌ ይሄን ሶስቱን እንደዚህ አይነት ነገር እየለያችሁ ማለት ነው። ሶስቱን አለም ደግሞ ሁለት እየለያችሁ ይሄን አንድ ላይ እየጠራችሁ ማንበብ። እስኪ እንደዚህ እናድርገው። ይሄ ይቀራል። እነዚህ ሁለቶችን ስናነብ ሀለ ሀመ ሰረ ሰሸ ቀበ ይሄኛው ቪ ድምፅ ነው ያለው ቨ። ይሄኛው ደግሞ በ ነው ቢ ድምፅ ነው ያለው በ። ይሄ ቨ ሁለቱ ይለያያሉ ማለት ነው። እስካሁን ደግሞ በሶስት ከፋፍለን እናንብባቸው። ሶስት እናንብባቸው እንደዚህ ማለት ነው። እነዚህ ሁለቱን እናነባለን። ሀለሃ መሰረ ሰሸቀ በቨ እንደዚህ ያደረግን ማንበብ እንችላለን። ስለዚህ እነዚህ ጋር ደግሞ አንድ ማየት ያለባቸው ነገር ይችኛይቱ ፊደል እና ይችኛይቱ ፊደል ሲነበቡ ተመሳሳይ ናቸው። ሲጻፉ ግን ይለያያሉ። ለምሳሌ ይሄኛውን ሀ ብለን በተመሳሳይ ይሄንንም ሀ እንደምንለው ይሄኛውንም ሰ ብለን ይሄኛውንም ሰ ነው የምንለው። እንደውም ሶስት አይነት ሀ ፊደል ነው ያለው አይደለ? ይችኛይቱ እዚህ ጋር ያለችው ሀ ፊደልም ከነዚህ ጋር ሀ ነው የምትባለው። ሀ የሚባል ሶስት አይነት ሀ ነው ያለው። ሌላም የሚመሳሰሉ ፊደሎች አሉ። ለምሳሌ ይሄኛው ፊደል አሁን አ ነው የሚባለው። ይሄኛው ፊደልም አ ነው የሚባለው። ሁለት አይነት አ ፊደል ነው ያለው። ሌላም ደግሞ አለ እንደዚህ የሚመሳሰል። ይሄ ፊደል ጸ ነው የሚባለው። ይሄኛው ፊደልም ጸ ነው የሚባለው። በቃ ተመሳሳይ የሚባሉ ፊደሎች እነዚህ ናቸው። በአማርኛ የሚመሳሰሉ ፊደሎች እነዚህ ናቸው ማለት ነው። እነዚህን ፊደሎች ቅርጻቸው ቢለያይም በተመሳሳይ ድምፅ እንጠራቸዋለን ማለት ነው። አሁን ለምሳሌ ይሄን ፊደል ሰ ይሄንንም ሰ ብለን አነባለን። ይሄ እና ይሄ ሶስትም ሆኖ ሀ ብለን አነባለን። እነዚህኛውን ጸ ይሄን አ። ስለዚህ በዚህ መንገድ እናነባለን ማለት ነው። ኦኬ በተጨማሪም መማር የምትፈልጉ ተማሪዎች ካላችሁ ከታች ባለው ስልክ ቁጥር ብትደውሉልኝ እኔ ጋር አማርኛን ከፈለጋችሁ አማርኛን በእንግሊዘኛ ለመጻፍ ሂሳብ፣ እንግሊዝ እኔ ስለማስተምር መማር ለሚፈልጉ ጓደኞች ይህንን ቪዲዮ ብትልኩላቸው ወይም ሴቭ አድርጋችሁ እናንተ ብትደውሉ እኔ ጋር ደውላችሁ እኔ ጋር ታገኙኛላችሁ። እኔ ጋርም
ትምህርታችሁን መጀመርና መከታተል ትችላላችሁ ማለት ነው። አመሰግናለሁ